ክብራትና ክብራን የዴሊ ዜና ቤተሰቦች እንደምናላችሁ። ዛሬም ለእናንተ ጥሩ ዜናዎች፣ ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። ቪኦኤ አማርኛ በትራምፕ ውሳኔ ተዘጋ። ዛሬ የሚያስደስቱ ሰዎች ቢኖሩ አምባገነኖች ናቸው። አርብ መጋቢት 6 ቀን 2017 ለቪኦኤ አማርኛ መደበኛ የስርጭት ቀን ነበር። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰናበቱ ቅድሚያ ምን እንደሚተላለፍ ተነግረው የስራ ድርሻ ተከፋፍለው ነው። ቅዳሜ ዕለት ግን ቪኦኤ አማርኛ ጨምሮ 1300 የቪኦኤ ሰራተኞች የግዳጅ እረፍት እንዲወጡ የሚገልጽ የኢሜይል መልእክት ደርሷቸዋል። የሬዲዮ ጣቢያው ከተመሰረተበት ከ1982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ አለ። ሬዲዮ ጣቢያው የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋረጠ። ቋሚ ሰራተኞች ዕጣ ፈንታቸው እስኪወሰን ድረስ የግዳጅ እረፍት ላይ እንዲቆዩ ተወሰነ። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ አማኝ በመሆን ለ43 ዓመት በስርጭት ላይ የቆየ ቪኦኤ አማርኛ ውሳኔው ተዘጋ። ለ40 ዓመታት የኢትዮጵያ ፖለቲካ ማህበር የህይወት ጥበብ በቅርብነት የዘገበውን አሜሪካውያን ግብር ከፋዮች ገንዘብ የተቋቋመውን ቪኦኤ በዶናልድ ትራምፕ ቀጭን ትዕዛዝ ተቋርጧል። ይህ እንደ መረጃው ምንጭ ለሚያዩት አድማጮች፣ ለበርካታ ሰራተኞች፣ ኢትዮጵያ መገናኛ ብዙሃን ለሚከታተሉት ሁሉ አስደንጋጭ ዜና ነበር። ቪኦኤ አማርኛ ለመሰረቱት ለ40 ዓመታት ላገለገሉት አንጋፋው ጋዜጠኛ ንጉሴ መንገሻ ደግሞ ልብ ሰባሪ ዜና ነው። ቪኦኤ በአጭር ይቋጫል ብለው አስበው እንደማያውቁ የሚናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚለው ዜና ለእኔ ዱብ እዳ ነው የሆነብኝ፣ በጣም የደነገጥኩት ብለዋል። አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተው የነበረ ቢሆንም ተዘግቶ ሲባል ግን በጣም ነው መጥፎ ስሜት ነው የሚሰማው፣ በጣም ነው ያዘንኩት፣ በጣም ነው ውስጤ ያረራው ሲሉ ተናግረዋል። በጨለማው ጊዜ የመጣውን የሚሉት አቶ ንጉሴ መንገሻ በአጠቃላይ የአሜሪካ ድምፅ ሬዲዮ ቪኦኤ 380 ሚሊዮን አዳማጮች ነው ያለው። ከዚህ ውስጥ 180 ሚሊዮን አፍሪካ ውስጥ ነው ያሉት። ዛሬ የሚደሱ ሰዎች ቢኖሩ አምባገነኖች ናቸው ሲሉ አክለዋል። ህንድ ከ10 የአፍሪካ ሀገሮች የባህር ኃይል ልምምድ ልታደርግ ነው። የኒው ዴልሂ መንግስት በሚቀጥለው ወር ይህንን ልምምድ ለማድረግ የሚያስችል ዝግጅት ማጠናቀቁን ተዘግቧል። በዚህ መሰረት የኢንዶኔዥያ ኦቨን ሺፕ ሳር የተሰኘው ጥልቅ የጦር መርከብ ለ30 ቀናት ከህንድ ውቅያኖስ ተጋሪ አጋራት ባህር ኃይሎች ጋር ይህንን ልምምድ ለማድረግ ማቀዱን ተገልጿል። በኤፕሪል 13 እስከ 18 በሚከናወነው በዚህ ልምምድ ላይ ኤርትራ፣ ኮሞሮስ፣ ጅቡቲ፣ ኬንያ፣ ማዳጋስካር፣ ሞሪሼስ፣ ሞዛምቢክ፣ ሲሼልስ፣ ደቡብ አፍሪካ እና ታንዛኒያ ባህር ኃይሎች እንደሚሳተፉ ቢዝነስ ላይን ዘግቧል። ኤጀንሲው በአገልግሎት አሰጣጥ ሂደት የሚፈጠሩ የሰራተኛ ዲሲፕሊን ግድፈቶች አይታገስም። በአዲስ አበባ ከተማ አስተዳደር ሲቪል ምዝገባ ነዋሪነት አገልግሎት ኤጀንሲ በለሚ ኩራ ክፍለ ከተማ ወረዳ 3 ጽሕፈት ቤት የካቲት 26 ከረፋዱ 10 ሰዓት ከ52 በአገልግሎት አሰጣጥ ሂደት ላይ ተፈጥሮ የተቀረበ የተገልጋይ ቅሬታ መነሻ በማድረግ ጉዳዩ የተከታተለ ሲሆን ዝርዝር መረጃውን በማሰባሰብ ኤጀንሲው በዕለቱ አቶ ናትናኤል በቀለ ጽሕፈት ቤቱ የፈጸሙት ጥፋት ከባድ ጥፋት በመሆኑ የዲሲፕሊን ክስ ሂደት ሳይጠበቅ ከስራ ማገድ መጋቢት 4 2017 ጉዳዮች ላይ ለዲሲፕሊን እንደሚያቀርብ ተደርጓል። ይህም ሁኔታ አስመልክቶ ድርጊቱ ከተፈጸመ እርማት ከተወሰደ ከ20 ቀናት በላይ ዛሬ መጋቢት 16 ኢቲቪ ሌሎች ዝርዝር ጉዳዮች ማብራሪያ አካቶ ለነዋሪዎቹ ለማድረስ በዜና አዋጁ ላይ አዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኤጀንሲ ወንድሙ ቴታን አቅርቧል። ተቋሙ ላለፉት 2 ዓመታት በሰራተኛ ስነ ምግባር ላይ የሚቀርብ ከፍተኛ ቅሬታ ለመፍታት በስልጠና ከማብቃት ጀምሮ በርካታ ስራዎችን እየሰራ ያለ ሲሆን 11ዱም የክፍለ ከተማ ጽሕፈት ቤቶች እንዲሁም በ119 የወረዳ ጽሕፈት ቤቶች የሚሰጡ አገልግሎቶች በማዕከል በካሜራ እይታ የሚከታተል ሲሆን አገልግሎቱን ቅሬታ ሲፈጥርም ተጠያቂ የሚያደርግበትን ቅጽ አሰራር በመዘርጋት ሙሉ በሙሉ ችግሮችን በመቅረፍ ባይቻልም በአገልግሎቱ ላይ ቀላል የማይባሉ መሻሻሎች አስመዝግቧል። ኤጀንሲው ምንም እንኳን የሚዲያ ተቋማት የሚሰጡትን ጥቆማና ቅሬታ በበጎነት ተቀብሎ ለማረም ሁሌም ዝግጁ ቢሆንም ተቋማቱ መጠናከር የሚችሉ ዜጎች በቅድሚያ ተቋማቱን የዘረጋቸውን የቅሬታ አፈታት ስርዓት መገልገል ሲችሉ ነው ብለዋል። ተቋሙ ኢቲቪ ለሰጠው ሽፋን እና ጥቆማ መንገድ አድናቆቱን እየገለጸ ማንኛውም ቅሬታ ወይም ጥቆማ ሲኖር በ7533 በመደወል የሚቻለውን በአክብሮት እየገለጸ የከተማችን ተገልጋዮች የአንድ ሰራተኛ ዲሲፕሊን ግድፈት ተቋሙን ሙሉ ለሙሉ የአገልግሎት አሰጣጥ የማይገልጽ ህብረተሰቡ ምስጋና የሚቸረውና ታትረው በቅንነት የሚያገለግሉ በርካታ ሰራተኞች ያለው መሆኑን በመረዳት መሰል ክፍተቶችን ለማረም አሁን ኤጀንሲው አበክሮ የሚሰራ መሆኑን በአክብሮት ይገልጻል።
ኢትዮ ቴሌኮም ማስተርካርድ የዲጂታል ፋይናንስ አገልግሎት በጋራ ለማሻሻል ያለመ ውይይት አደረገ። አዲስ አበባ መጋቢት 17 2017 የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እና የማስተርካርድ አፍሪካ ፕሬዝዳንት ማርክ ኤልቪጂ አዳዲስ የድርጅት ፋይናንስ አገልግሎቶች ለማስጀመር የትብብር እድሎችን ለመፈተሽ የሚያስችል ውይይት አድርጓል። ይህም ትብብር ማዕቀፍ የቴሌብር እና የማስተርካርድ ፕላትፎርሞች በመጠቀም የዲጂታል ፋይናንስ ሶሉሽን ለማድረግ የፋይናንስ ተደራሽነትን በከፍተኛ ሁኔታ ለማስፋት ዘላቂ እድገት ለማበረታት ያለመ ነው ተብሏል። ዋና ስራ አስፈጻሚው በዚህ ወቅት ተቋማችን በአፍሪካው ትልቅ ደንበኞች ቁጥርና ግዙፍ መሰረተ ልማት ያለው መሆኑን ተናግረው ይህ አዳዲስ እድሎችን ለመክፈት የሚያስችል አስቻይ ሁኔታ እንደተፈጠረ ጠቅሰው በአጋርነት ለመስራት ያላቸውን ተነሳሽነት አረጋግጠዋል። ማርክ ኤልቪጂ በበኩላቸው በኢትዮ ቴሌኮም ፈጣን የደንበኞች ቁጥር እድገት እና ግዙፍ መሰረተ ልማት አቅም ለአጋርነት ተመራጭ እንደሚያደርገው አረጋግጠዋል። ለማስተርካርድ ይህ ትብብር መልካም አጋጣሚ የፈጠረለት መሆኑን ለተግባራዊነቱ ያላቸውን የላቀ ቁርጠኝነት ገልጸዋል። ይህ ስትራቴጂ ትብብር ኢትዮጵያ በዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት በከፍተኛ ደረጃ የሚያሳድግ መሆኑን ተመልክቷል። ዘላቂ እድገት፣ የሀብት ፈጠራን የማበረታታት አካታች ሁሉንም አቀፍ የዲጂታል ፋይናንስ ምህዳር እንዲሁም ዘላቂ እድገት ለማስመዝገብ የሚያስችል መሆኑን የተመለከተ ነው። ወይዘሮ ሳህለወርቅ ዘውዴ የዲሞክራቲክ ኮንጎ ግጭት ለመፍታት ከተመረጡ ሽማግሌዎች አንዷ ሆኑ። የቀድሞው የኢትዮጵያ ፕሬዝዳንት ለዚህ ኃላፊነት መጠቆማቸውን ባለፉት ሳምንት መዘገባችን ይታወሳል። ግጭቱን ለመፍታት ጥረት የጀመሩት የምስራቅ አፍሪካ ማህበረሰብ፣ የደቡብ አፍሪካ ልማት ማህበረሰብ በጋራ በመሆን ሲሆን የእነዚህ አካላት ምሽቱን ስብሰባ አድርገዋል። የምስራቅ አፍሪካ ማህበረሰብ ሊቀመንበር በሆኑት የኬንያው ፕሬዝዳንት፣ የደቡብ አፍሪካ ልማት ማህበረሰብ ሊቀመንበር በሆኑት የዚምባብዌው ፕሬዝዳንት በተመራው በዚህ ስብሰባ ላይ የኮንጎ ግጭት ለመፍታት በተጀመረው ጥረት አዳዲስ ሽማግሌዎች መመረጣቸውን የተመለከተው መረጃ ያሳያል። እነዚህ ሽማግሌዎች የተመረጡት ጾታን፣ አካባቢን፣ ቋንቋን ከግምት ውስጥ በማስገባት እንደሆነም የተገለጸ ሲሆን በዚህም መሰረት ወይዘሮ ሳህለወርቅ ዘውዴ ከ5 ሰዎች አንዷ ሆነው ተመርጧል። ከዚህ ቀደም በዚህ ሽምግልና ውስጥ ተካተው የነበሩት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ደግሞ መቀነሳቸውን የድርጅቱ በጋራ ባሰራጨው መረጃ ገልጿል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ሶማሊያ አቻቸው ሐሰን ሼክ መሐመድ ዛሬ መደወላቸውን ቪላ ሶማሌ አስታውቋል። የሶማሌ ቤተ መንግስት ቪላ ሶማሌ ማምሻውን ባወጣው መግለጫ ሼክ መሐሙድ በኮንቮያቸው ላይ የደረሰው ጥቃት ተከትሎ ወንድማቸው ከተከበሩት የግብፅ አረብ ሪፐብሊክ ፕሬዝዳንት አብዱል ፈታህ አልሲሲ የማጽናኛ መልእክት ተቀብለዋል። አልሲሲ በስልክ ንግግሩ ወቅት ለሐሰን ሼክ በደህንነት ልባዊ ምኞታቸውን ገልጸው የግብፅ አረብ ሪፐብሊክ ለሶማሌ የምትሰጠው ድጋፍ እንደምትቀጥል፣ ሁሉንም አይነት ጥቃቶች ሽብርተኝነት በማያሻማ መልኩ እንደምታወግዝ ገልጸዋል። ለተጎጂው ቤተሰቦች የተሰማቸውን ጥልቅ ሐዘን በመግለጽ ጉዳቱ ለደረሰባቸው ሰዎች ፈጣን ማገገም ተመኝተዋል። የሶማሌው ፕሬዝዳንትም አልሲሲ ላሳዩን ልባዊ አጋርነት ያላቸው ጥልቅ ምስጋና አድናቆት በመግለጽ በሁለቱም ሀገር እህትማማቾች ህዝብ መካከል ያለውን ግንኙነት ጥልቅ መሆኑን አመልክተው ሲቪል ለሶማሌ መረጃ አሰራጭተዋል። የኦማን ሱልጣንና ጠቅላይ ሚኒስትር ለኤርትራ ፕሬዝዳንት መልእክት ላኩ። ይህንን መልእክት ያደረሱት የሀገሪቱ የውጭ ጉዳይ ሚኒስትር ናቸው። የኦማን የውጭ ጉዳይ ሚኒስትር ሰኢድ በድር ሐምዳን ትናንት በአስመራ ተገኝተው ይህንን መልእክት ለፕሬዝዳንት ኢሳያስ አፈወርቂ ያስረክበዋል። የኦማን ሱልጣን ሀቲያም ቢን ታሪክ በቀይ ፖስታ አሽገው ላኩለት። ይህን መልእክት ምን እንደሆነ የተባለ ነገር ባይኖርም የውጭ ጉዳይ ሚኒስትር ግን ኦማን ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ማሳደግ እንደምትፈልግ ገልጿል። በዚህ ጉዳይ ላይ ከኤርትራ አቻቸው አቶ ኡስማን ሳልህ ጋር ምክክር ማድረጋቸውን ሙስካት ዴይሊ ጋዜጣ ዘግቧል። የኢትዮጵያ ካቶሊክ ቤተክርስቲያን የአዲግራት ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ተስፋ ስላሴ መድኅን በክልላቸው ከፍተኛ ውጥረት ነግሷል አሉ። አቡነ ተስፋ ስላሴ ካቶሊክ ዜና ማሰራጫ ለሆነው ፌደስ በሰጡት መግለጫ በኢትዮጵያ በኤርትራ መካከል ፍጥጫ አለ፣ አገሪቱ ሌላ ደም አፋሳሽ ጦርነት ውስጥ ልትገባ ትችላለች ብለዋል። ጨምረውም በአሁኑ ወቅት በትግራይ ውስጥ ያለው የፖለቲካ ጥሩ አይደለም፣ በህወሓት አመራሮች መካከል የተፈጠረው መከፋፈል በተጨማሪ የዩኤስአይዲ እርዳታ ማቋረጡን በሚሊዮን የሚቆጠሩ ሰዎች ላይ ተጽዕኖ ያሳደረው ሆኗል በማለት የተናገሩት አባ ተስፋዬ ስላሴ በዩኤስአይዲ ድጋፍ ይተዳደር የነበረው የእርዳታ ድርጅትም የሃይማኖት ተቋማትም የመንግስት ኤጀንሲዎች መውጫ የሌለው ቅርቃር ውስጥ መግባታቸውን ገልጿል። መንግስት ኢትዮጵያ ካቶሊክ ቤተክርስቲያን የእርዳታ አገልግሎት አስቸኳይ የምግብ ድጋፍ ያደረገ እንደነበር ጠቅሰውም እሱም እንቅስቃሴ መቋረጡን አስረድቷል። አባ ተስፋዬ ስላሴ እንዳሉት አሁን በቤተክርስቲያናቸው እየሰጡ ያለው እርዳታ እያከናወኑ ያሉት ከግለሰቦች በሚገኙ መዋጮዎች መሆኑን ገልጸዋል።
በሲዳማ በኦሮሚያ ክልል መካከል ያለው የወዳጅነት ተጠናክሮ መቀጠሉን ተገለጸ። በአዲስ አበባ መጋቢት 17 በሲዳማና በኦሮሚያ ክልሎች መካከል ያለው የወዳጅነትና ትብብር ተጠናክሮ መቀጠሉን ተመላክቷል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ሲዳማ ክልል ሐዋሳ ከተማ ገብተዋል። አቶ ሽመልስ ሐዋሳ አውሮፕላን ማረፊያ ሲደርሱ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ እና ሌሎች የክልሉ ከፍተኛ አመራሮች አቀባበል አድርገውላቸዋል። በክልሉም የሚኖራቸው ቆይታ በኦሮሚያ ክልላዊ መንግስት ድጋፍ በሲዳማ ክልል የተገነባው የልማት ፕሮጀክት የሚያስመርቁ መሆኑን ይጠበቃል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት እጩዎች እንዲጠቁሙ የትግራይ ህዝብ ጥሪ ያቀረበ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎች እንዲጠቁሙ ለክልል ህዝብ ጥሪ ያቀረቡ። እጩ የጊዜያዊ አስተዳደሩ ስራ በብቃት የሚያከናውኑ እንዲሁም የክልሉን ሰላም፣ ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ተብሏል። ጠቅላይ ሚኒስትሩ ይህን ጥሪ ያቀረቡት ለመላው የትግራይ ህዝብ በይፋ የማህበራዊ ትስስር ገጻቸው በዛሬው ዕለት ባስተላለፉት መልእክት ነው። በትግርኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።